ተዋጊዎቹ የቻይና የሮቦት ተኩላዎች፣ ታይዋንን ያስደነገጠው የብረት ዓለም የተደነቀበት የቤጂንግ ድንቅ አቅም። የዓለም ልዕለ ኃያሏ ቻይና ምዕራባውያንን ቁጭ አድርጋ አዳዲስ የጦር ቴክኖሎጂን እያስተማረችና እያሳየች ያለችው ቤጂንግ አስተማማኙና አዲስ ነገር ከጓዶ የማይጠፋው ጦሯ አሁንም ለዓለም ተዋጊ ሮቦትን እንካቹ ብሏል። ከሰሞኑ አንድ አስደንጋጭና ያልተለመደ የጦር ልምምድ ምስል ከወደ ቻይና ብቅ ያለ ሲሆን ምስሉ ላይ ጠመንጃ የታጠቁ 4 እግር ያላቸው የሮቦት ተኩላዎች በባህር ዳርቻ የአሸዋማ ምድር ላይ መሳሪያ ታጥቀው ሲንቀሳቀሱ፣ ተከትለውም ሰማይ ላይ የካሚካዜ ድሮኖች ሲያጅቧቸው፣ ሮቦቶቹም ልክ እንደ ወታደር ምሽግ ሲሰብሩና መሰናክሎችን ሲያልፉ ብሎም ኢላማቸውን ተኩሶ ሲመቱ ይታያሉ። ይህ የቻይና ጦር በቅርቡ ያካሄደውና በቻይና መንግስት መገናኛ ብዙሃን በይፋ የተገለጸው የባህር ዳርቻ የወረራ ልምምድ ትዕይንት ነው። የፖለቲካው ውጥረት እየጨመረ ባለበትና ታይዋንን የመውረር ስጋቶች ባሉበት በዚህ ወቅት ይህ ልምምድ ከመደበኛ ወታደራዊ ልምምድ ያለፈ እልፍ ትርጉም ያለው ነው። እውነቱ በሰው አልባ ውጊያ ዓለም ውስጥ አዳዲስ ወታደራዊ አስተምሮ ማሳያ ሊሆን ይችላል። ይህም ቻይናውን ላይ ወታደሮችን ከመጠቀም ቴክኖሎጂን ወደፊት ወደ ማሰለፍ የተሸጋገረች እንደሆነ የገለጠ ብሎም ተዋጊ ሮቦቶችን ወደ ማዝመት እየገባች መሆኑንም ያሳየ እውነት ሆኖ አልፏል። ለመሆኑ ተዋጊ ሮቦት ተኩላዎቹ ምን የተለየ ብቃት አላቸው? አስደናቂ ቴክኖሎጂያቸውስ ምን ይመስላል? ታይዋንና ምዕራባውያን ለምንስ ተጨነቁ? ሰሞንኛ አብጠርጥሮ ያስቃኛቸዋል። እስከ መጨረሻው አብራችሁን ዝለቁ። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት። የተቀናጀው የቻይና ጦር አዲሱ ልምምድ ሰው አልባና አደገኛ ቴክኖሎጂ ውጤቶችን ማለትም ተኳሽ ሮቦቶችንና ካሚካዚ ድሮኖችን በማሰለፍ ጦሩ ራሱን በቴክኖሎጂ አሳድጎ ከፍተኛ አደጋና ውድመት ለሚያስከትል ጦርነት እየተዘጋጀ መሆኑን የሚያበስር አስደንጋጭ ፍንጭ ሆኖ ብቅ ያለው የቻይና ጉልበት ከታይዋን እኩል ምዕራባውያኑንም ያስጨነቀ ጉዳይ ሆኗል። እነዚህ ሮቦቲክ ስርዓቶች ብዙውን ጊዜ በቻይና የመንግስት ሚዲያዎች የሮቦት ተኩላዎች እየተባሉ የሚጠሩ ሲሆን በቅርቡ ወደ ውጊያ በመግባት የረጅም ጊዜ ቻይናን የጦርነት ስትራቴጂ ይለውጡታልም ተብሎ ይጠበቃል። ይህ የሚያመላክተው ደግሞ ከቆየውና ከባህላዊው የውጊያ አይነት ማለትም ብዙ ኪሳራ ከሚያስከትለው የሰው ማዕበል የጥቃት ዘዴዎች ወደ ኋላ በማለት የቻይና ጦር አዲስ የሰው ኃይል ሞትን የሚቀንስ ብልህ የባህር ላይ ጥቃት ዘዴዎችን ቀርጿል ወደሚለው መሸጋገሩንም ያመላክተው ነው። ይህ ብዙ ተስፋና ምኞት የተሞላበት የጦርነት አቅጣጫ መቀየር ዓላማው በጦር ሜዳ ላይ እጅግ አደገኛ የሆኑትን ተግባራት ለማከናወን ሲሆን እርምጃው ቶሎ በቴክኖሎጂ ሊተኩ የሚችሉ ራሳቸውን ችለው የሚንቀሳቀሱና የሰው ሞትን ወይም ደግሞ የህይወት መጥፋትን በእጅጉ የሚቀንሱ የቴክኖሎጂ ስርዓቶች ወደ አውደ ውጊያ መግባታቸውን የሚያሳይ ጉልህ ማሳያ ነው። ይህም የቻይናን ወታደሮች ህይወት እየጠበቀ ጥቃትን በቅልጥፍና ለመፈጸም የተወሰደ ወሳኝ የጦር እርምጃ ነው። የሮቦቶች ወደ ግንባር መግባትና የመጪው ዘመን ጦርነት መቀየር። በቻይና ጦር አዲሱ ልምምድ ውስጥ የተገለጸው ዋናው ፈጠራ 4 እግር ያላቸው ሰው አልባ የምድር ላይ ሮቦቶች የተሰጣቸው ልዩ የስራ ድርሻ እንዲሁ ከስለላና ቀደምት ከነበራቸው አገልግሎት ውጪ መሳሪያ ታጥቀው እንዲተኩሱ የሚያደርጋቸው ነው። እነዚህ 70 ኪሎ ግራም የሚመዝኑና በከፍተኛ ትክክለኛነት እስከ 100 ሜትር ርቀት ያለን ኢላማ የመምታት አቅም ያላቸው ሜካናይዝ ኳድሩፔዶች በቀላሉ ለቅኝት ብቻ የተሰማሩ አይደሉም። ይልቁኑ የመጀመሪያው ሰባሪ ኃይል በመሆን ከፊት ተሰልፈው ማጥቃት እንዲችሉ ተልዕኮ የተሰጣቸው ናቸው። በማንኛውም አምፊቢየስ ማረፊያ ወይም የባህር ላይ ወረራ ላይ በባህር ዳርቻ ላይ የሚወሰዱ የመጀመሪያዎቹ እርምጃዎች አንዳንዴ ብዙ ዋጋ የሚያስከፍሉ ሲሆኑ እነዚህ ሮቦቶች ጉዳዩን ያቀሉታል። በተለይም ደግሞ በጦርነት ወቅት ምሽግ ሰበራና እልፍ ወታደሮች የሚያልቁበት ሂደት ሲሆን አለፍ ብሎም ወታደሮች
ከፊት ቀድመው በቦዮችና በብረት እሾሃማ አጥሮችና መሰናክሎች እያለፉ ለማጽዳት በሚሞክሩበት ጊዜ ለከባድ ተኩስ እየተጋለጡ ለእልፍ ኪሳራና ሞት ይዳረጋሉ። ታዲያ የቻይና መንግስት የቴሌቪዥን ዘገባዎች የሮቦት ተኩላዎቹ ሚና ይህንን አደጋ በመቀነስ ረገድ ያላቸው ሚና በከፍተኛ ደረጃ መሆኑንም በግልጽ አስቀምጠዋል። ወታደሮች ሕይወታቸውን ለአደጋ አሳልፈው ለማለፍ ይጣጣሩበት የነበረው እጅግ አደገኛው ነው ቀዳሚው የጥቃት ግንባር 200 ሜትሩ አሁን በሮቦት የተኩላ ስብስቦች እየተጠናቀቀ ነው በማለትም አንድ የቻይና ከፍተኛ ጦር አዛዥ የገለጸ ሲሆን ይህ የወታደር ሮቦት ተኩላዎች በግንባር የፊት ለፊት ውጊያ ላይ የመጀመሪያውን የጠላት ተኩስ በመጋፈጥ መንገዶችን ለማጽዳትና የመከላከያ አቅምን ለማስተማመን ብሎም ጠላትን ለማዳከምና የበላይነትን ለመውሰድ እነዚህ ሮቦቶች የቻይና ጦር እንደ ሰባሪ ኃይል በመጠቀም ዋነኛ የስትራቴጂው አካል አድርጓቸዋል። የሮቦቶችና ድሮኖች አስፈሪው ጥምረት። እነዚህ የሮቦት ተኩላዎች ግን ለብቻቸው በሙከራው ወቅት የተሰማሩ አልነበሩም። ይልቁንስ ሮቦቶችን ለማገዝ አየር ላይ የተለቀቁ እልፍና ዘመናዊ ቴክኖሎጂ የታጠቁ ካሚካዚ ድሮኖች ለጥቃት ያግዟቸው ነበር። ይህም ዋነኛው አንዱ የቴክኖሎጂ አደረጃጀት በመጠቀም የተመሰከረለት የቻይና ጦር አንዱ የስትራቴጂው አካል ነው። እውነቱ ደግሞ ቻይና በትክክልም ታይዋንን ለመውረር የተዘጋጀች ለመሆኑ ደግሞ እንደማሳያ የሚቀርበው ነውም ተመዝግቧል። የድሮን ስብስቦቹ ጽንሰ ሀሳብ እንደ ሩሲያና ዩክሬን ጦርነት ባሉ ግጭቶች ውስጥ ታዋቂነትና ተግባራዊነት ብሎም ውጤታማነት ያገኙ ሲሆኑ በዚህም ውስጥ እጅግ ብዙ ቁጥር ያላቸው ነገር ግን በዋጋ ዝቅተኛ የሆኑ ድሮኖች ውስብስብና ውድ የሆኑ የአየር መከላከያ ስርዓቶችን በማጥፋት አገልግለዋል፣ ተመስክሮላቸዋል። በተለይም ደግሞ በብዙ ሚሊዮን የሚቆጠሩ ወጪ የወጣባቸውን ዘመናዊ ታንኮችንም በጥቂት ዶላር ድሮኖች ማውደም መቻሉ እንደ አማራጭ ለመታየታቸው ዋነኛው ምክንያት ነው ተብሎም ይቆጠራል። በመቶዎች ወይም በሺዎች የሚቆጠሩ የተመሳሰሉ የአየርና የምድር ሮቦቶች በአንድ ጊዜ በማሰማራት የጠላትን ኃይል በቴክኖሎጂ ብቻ በማጥቃት ማዳከም ይቻላል። የቻይና ብልህ አካሄድም ይሄው ነው። ቻይና የባህር ዳርቻ ላይ ወራ ልምምድ ባለችው በዚህ ልምምድ ላይ የካሚካዚ ድሮኖቹ ከሮቦቶቹ ጋር መሰማራት የትክክለኛ ጥቃቶችን በመሰንዘር የአየር ላይ መከላከያ መስጠትና የጠነከሩ ቦታዎችን ኢላማ በማድረግ ሽፋን ሲሰጡ፣ የሮቦት ተኩላዎቹ ደግሞ መሬት ላይ በመዘዋወር ትክክለኛ የማጽዳት ስራን ይሰራሉ። ይህ የተቀናጀ አካሄድ ታዲያ ከሰማይና ከምድር በአንድ ጊዜ የሚደረግ ጥቃት በወታደሮች ከሚደረግ የግንባር ጥቃት ይልቅ በብዙ ጥፍ የላቀና የተሻለ ነው። ወታደራዊ ኦፕሬተሮቹ ደግሞ ይህንን የቴክኖሎጂ ጥምር ጥቃት ጥቂት ሆኖ በመቀላቀል የሚያግዙ ሲሆን የተሻለ የሰው ልጅ ወታደራዊ ብቃትና ሳቤም ይጨምሩለታል። የቻይና የቴክኖሎጂ የበላይነትና የታይዋን ከፍተኛ ስጋት። ከሰሞኑ የተደረገው ይህ ልምምድ ታዲያ የታይዋን ወረራን ሊያፋጥ እንደሚችል እየተገለጸ ሲሆን በምዕራባውያን ዘንድ በአስጊ ሁኔታ እየታየ የነበረ የጦር ልምምድ ነው። በሁለቱ የባህር ዳርቻዎች መካከል የሚደረገው ወረራ በዘመናዊ ታሪክ ውስጥ እጅግ በጣም ውስብስብ ከሆኑት ወታደራዊ ተግባራት አንዱ ይሆናል ተብሎም ይጠበቃል። ይህም በመቶ ሺዎች የሚቆጠሩ ወታደሮችን፣ ከባድ መሳሪያዎችንና የኃይል አቅርቦቶችን አስቸጋሪ በሆነ የውሃ አካል ላይ ማንቀሳቀስና በመጨረሻም ጥቂት ተስማሚ የባህር ዳርቻዎች ባሉት በጂኦግራፊ አስቸጋሪ ባህር ዳርቻ ላይ መዋጋትን የሚጠይቅ አውዳሚ ወረራ ይሆናል ተብሎም ይጠበቃል። የካሚካዚ ድሮኖችና እነዚህ የሮቦት ተኩላዎች ቴክኖሎጂ አጠቃቀም የቻይናን ጦር የባለ ውጊያ ድክመቶችን ይፈታለታል ተብሎ የሚጠበቅ ሲሆን ከነዚህ መካከል ዋነኛው የኪሳራ ስጋትን መቀነስ ነው። በዚህ መጠነ ሰፊ መደበኛ ጥቃት ከፍተኛ ኪሳራን የሚያስከትል ሲሆን ይህ ደግሞ ለቻይና ኮሚኒስት ፓርቲ በፖለቲካዊ መልኩ ተቀባይነት የሌለው ውጤት ያለው ነው። የሮቦቲክ የመጀመሪያው ማዕከል የሰውን ኪሳራ በእጅጉ የሚቀንስ በመሆኑ ደግሞ በፖለቲካ መልኩ ደግሞ ተቀባይነት ይኖረዋል ተብሎም ይታሰባል። ይህ የቴክኖሎጂ ጥምረት ሁለተኛው የባህር ዳርቻ መጨናነቅን የሚፈታ ሲሆን መሰናክሎችን በፍጥነት ማጽዳትና የመጀመሪያውን ተኩስ ማዳከም ደህንነቱ የተጠበቀ መሆኑ የወረራ ተልኮን ያፋጥነዋል ተብሎም ይጠበቃል። ይህ ደግሞ ሰብአዊ ኃይሎችና ከባድ መሳሪያዎች ጥበቃ እንዲደረግላቸው ያደርጋል። ሌላኛው ትክክለኛ ኢላማ በማድረግ ደረጃ እነዚህ የቴክኖሎጂ ጥምረቶች ማለትም ድሮኖቹ ምሽጎችን ሲያፈራርሱ፣ ሮቦቶቹ ደግሞ በምድር ላይ መሰናክሎችን ያጸዳሉ። ሂደቱም ለታይዋን በእጅጉ ፈታኝ ይሆናል ተብሎ ይጠበቃል። ታዲያ የተዘጋጀው ልምምድ ሁለት ዓላማዎችን ያሟላ ሲሆን ወታደራዊ ቴክኖሎጂና አስተምሮን የቀላቀለ ተግባራዊ ፈተና የተደረገበት መሆኑን አስመስክሯል። ነገር ግን በተመሳሳይም ወሳኝና ዓለም አቀፍ ሀገሮች ላይ ያነጣጠረ የስነልቦናና የመረጃ ጦርነት ተግባር ነው ተብሎም እየተነገረ ነው። ቤጂንግ የነዚህን የላቀ ራስ ገዝ ስርዓቶች በሙከራ ማሳየትና በቴሌቪዥን ለተመልካቾች ማስመልከት የቴክኖሎጂ የበላይነትን ማሳየት ነው የተባለ ሲሆን የማይናወጥ ቁርጠኝነትን በምልክት ደረጃ ለዓለም አስተላልፋለችም እየተባለ ነው። ይህ ደግሞ ታይዋን በተደጋጋሚ እንደምታደርገው በቻይና ጦር በሚለወጥ የቴክኖሎጂ ብልጫ ላይ በመመርኮዝ የመከላከያ በጀቷንና ዋና ስልቷን በየጊዜው እንድትገመግም የሚያስደርጋት ይሆናል ተብሎም ይጠበቃል።
የቻይና እርምጃና የወደፊቱ የቴክኖሎጂ ጦርነት። የቻይና ጦር ያዘጋጀው የባህር ዳርቻ የጦር ልምምድ ቀጠናዊ ስጋት ብቻ የፈጠረ ግን አይደለም። ይልቁንም ለወታደራዊ አስተምሮም የወደፊት አቅጣጫ ያስቀመጠ ዓለም አቀፋዊ ክስተት ሆኖ አልፏል። በዚህም የሮቦቲክስ ጦርነት ዘመን የሩቅ ጽንሰ ሀሳብ ብቻ ሳይሆን የቅርብ እውነታ መሆኑንም ያረጋገጠ ሆኗል። ቻይና ምንም እንኳን ቀድማ ወደ ሙከራ ትግባ እንጂ ዓለም ላይ አሉ የሚባሉ እያንዳንዱ ዋና ወታደራዊ ኃይሎች ማለትም ዩናይትድ ስቴትስ፣ ሩሲያ፣ የኔቶ አባላትን ጨምሮ አሁን ተመሳሳይ የተቀናጀ ሰው አልባ የቴክኖሎጂ ስርዓቶችን ለማምረትና ለማሰማራት በየፊናቸው እየተሯሯጡ ይገኛሉ። ይህ ደግሞ ትልቅ ወታደራዊ ለውጥ አንድምታን የያዘ ሲሆን አስፈሪው አውደ ውጊያ እየመጣ እንደሆነም አመላካች ነው። በጠቅላላው የቻይና የሮቦት ተኩላዎች ስብስብ አዲሱ የቴክኖሎጂ ወረራ በር ከፋች መሆኑን የሚያሳይ ታሪካዊ ክስተት ሆኖ ያለፈ ሲሆን ቻይና በከፍተኛ የትጥቅ የበላይነት ማዕከል በመሆን በዓለም የወታደራዊ የበላይነት ስፍራ ላይ የቴክኖሎጂ የበላይነትን ለማግኘት ያላትን ቁርጠኝነት በግልጽ ያሳየ እውነት ሆኖ አልፏል። የድሮን ስብስቦችን ኃይል የማሰማራት ችሎታ በማሳየት የቻይና ጦር ወደፊት በሁለቱ የባህር ዳርቻዎች መካከል የሚደረግ ማንኛውንም ግጭት በራስ ወገን የሚደርሰውን ኪሳራ ለመቀነስና የደሴቲቱን መከላከያዎችን ለማጥፋት አስቦ የተሰራ እጅግ ዘመናዊ ግን አስፈሪ ሜካናይዝድ እና ከፍተኛ አጥፊ የመጀመሪያ ጥቃት እንደሚጀመር ያሳየ ሁነት ነበረ። የተወደዳችሁ የሰሞንኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤል እና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት